በእንዳንተ አይነት መናጤ ምጋበዝ አይደለም። ስማ አንተ ና አቤት ሂሳብ ስንት ነው? ተከፍሏል። እኔም መቤት ማለት ማን ይከፈለው? እዛ ጋር ያለው ልጅ እኔ ብሬ ለይም ብያለሁ። ማን ተቀበላለክ? ይቅርታ እኔ አላወኩም። ዞር በል እባክህ ማትረባ። አንተ ማን ስለሆንክ ነው ለኔ የምትከፍልልኝ? ምን ችግር አለው ዮርዲ? አሃ ቴዲ ነህ እንዴ? አንድ ማኪያቶ ከፍለ ከችግር ወጣ ለማለት ነው? አሁንም ያውነሽ በቃ ስማ እኔ ዮርዳኖስ ተሾመ በእንዳንተ አይነት መናጤ ምጋበዝ አይደለም። እሺ ቆይ ይሄን ያህል ተለያየን እንጂ አልተገዳደልን። ደረጃህን ወቅ። ስማ አንተ ስንት ነው የከፈለው? ታናኬኩ 500 ብር። አሁኑኑ መልስለት። እቺን አረኩ ብሎ ለማውራት ነው። ሆ ወይኔ ጉዴ አለሽም። ይቅርታ የኔ አባት ረስቼ መጥቼ ነው። ይልልም አይቻልም፣ ያስቀጣኛል። ወይ እሱን ጠይቅ እንዴ። እሱ ምን አገባው? የወንድሙ ቤት እኮ ነው። የከፈልኩላትን ብር አምጣው። ስጣው እባክህ። አሁን ደው ትራንስፈር አስደርጋለሁ። የኮራ ባል ነው ያለኝ። ይሰማዋል። ሄሎ የኔ ፍቅር፣ የሆነ ቦታ ሆኜ ነው 10 ሺህ ብር ትራንስፈር አድርግልኝ። አንቺ ደግሞ ሁሌ ገንዘብ ነው የምትይው? የለኝም፣ ስራ ላይ ነኝ። ቻው። ለዚሁ ነው። ለማንኛውም ሳትከፍል እንዳትወጣ፣ ካልሆነ ቤቱን ሙሉ አጽድታ ትውጣ። እኔ ያንን ገንዘብ ባንክ አስገብቼ እመጣለሁ። በእናትህ ሰጂ አፉር ሸን ጃ ቆስነሃል። ምኑን በቃ ልታገባ እንደሆነ ሰምታ ነው። ዝም በል አንተ አጨብጫቢ። ሳቢ እንደደረሰ ሰምታ ነው። ቆይ ግን ከተለያየን እኮ 6 ወር አልፎናል። እንዴት መጣሽ? ፍቅር አላስቀምጥ ብሎኝ እኮ ነው። አንድም ቀን ሳላስብህ ያላውቅም። አቤት አቤት። እኔ ደግሞ አንድም ቀን አስቤሽ አላውቅም። በቃ የበቃውማ አንቺ በቃኛልሽ እለት ነው። በቃ እንደ ድሮ ባንተ መብት የለኝም። ሞቼ ይገላገልልሃል። መብትሽ ትልትል በይ። የወርስ ገንዘብ እኮ ያላሳየን ነገር ድሮ እኮ እንዲህ ስልትፈማ ነበር። ያኛው ቴዲ የት ሄደ? እንደ ጆተኒ ኳስ የምትጫወችበት ፍቅር ወይዬ ጅል አድርጎኝ ነበራ። ያኛው ቴዲ ሲመጣ እንደውልልሻለን። ጎል እናደርጋለን።